እንዴት ብዬ አጋልጣቸዋለሁ? ቃል ዲኤንኤዋን ለማቋረጥና ለማስቀየር ስትል መርማሪውን ማለትም ዶክተሩን ወደ መጸዳጃ ክፍል ሊሄድ ብሎ ቦርሳውን ይዞ ወጥቶ ስለነበር ተከትለው ትወጣለች። እናም ከመጸዳጃ ሲመለስ እሱን ተከትለው ስለነበረ በረንዳ ላይ ታስቆመውና እሱን ለማማለል ትሞክራለች። በዚህ መሀል ብሌን ተደብቃ እያየቻቸው ነበረ። እናም ብሌንም ደግሞ ወይ ቃል የማታደርጊውና የማትወጪ የማትገቢበት ነገር የለሽ፣ ምን ጉርነሽ ደግሞ ምን ለማድረግ እያሰብሽ ነው? ምን እያደረገች ነው? የሚገርም ነው። አሁን እርግጠኛ ነኝ ዶክተሩን እኮ አማላ ዲኤንኤው እንዲቀየርላትና ልጅ እንድትሆን ፈልጋ ነው እንደዚህ የምትሆነው በማለት እሷም መጨረሻቸውን ማየት አለብኝ ስትል ቁማ ተደብቃ በድብቅ ታያቸዋለች። እናም ዶክተሩም እጅግ በመገረም እሷ በምታደርጋቸው ነገሮች ተገርሞ እንደምትወደውና እንደምታፈቅረው ሲነግራት እሱም በጣም ቆንጆ ልጅ እንደሆነችና እንደሚወዳት ይነግራታል። እናም ጉንጩንም ስትስመው ማው በጣም ደስ የሚል ነገር ነው እያለ እና እንዴት አየኸው ስትል እሷም ስትጠይቀው በጣም ደስ ይላል፣ እዩልህ እኔ እስከ ፍጻሜው መጨረሻዬን ራሴን አሳልፌ ልሰጥህ ዝግጁ ነኝ ዶክተር። እናም ግን ደግሞ በብድሩ ደግሞ አንተ የሆነ ነገር እንድታደርግልኝ እፈልጋለሁ በማለት ትነግረዋለች። ምንድን ነው የምትፈልጊው? ቃል ግን ወደኛል ወይ ስትለው እጅግ ቆንጅዬ ልጅ እኮ ነሽ፣ የምታምሪና የምትወደጅ ልጅ ነሽ፣ አንቺን የመሰለ ልጅ መጥላት አይቻልም፣ ቆንጅዬ ነሽ ሲላት እሷም ደስ ብሏት በቃ ስለዚህ አማልዬ ውበቴንና ማንነቴን ተጠቅሜ ግራ የተጋባው ዶክተርም እስከ መጨረሻዋ የምትናገረችውን ንግግሮች እስክትጨርስ ድረስ በትዕግስት ቆሞ ይጠብቃታል። እሷም ንግግሯን እስከምትጨርስ ብሌንም እንዴት አድርጌ ላቋርጣቸው እያለች በጭንቀት እያለች እናም ስለ ዲኤኑ እንዲቀይርላትና ያው ታውቃለህ ለምን እንደሆነ እንደዚህ የምልህና እንዲህ የምሆንልህ መቼም ሳይገባህ አይቀርም አይደል ዶክተር በማለት ቃልም ጥያቄዋን ትቀጥላለች። ሚያው ስለወደድሽኝ ይሆናላ ለሌላ ምንድን ነው ብዬ አስባለሁ ሲላት በስከ መጨረሻም ቃል ከተናገረችው በኋላ ዶክተሩም ምን አልሽ አንቺ እየተዋረድሽ? በእምነቴና በስራዬ ላይ አልጫወትም፣ አልቀልድም። አንቺ በጣም ቀልደኛና ቀልደኛ ሴት ነሽ። ምን አይነቷ ነሽ? በይዞር በይሊንክ አጠገቤ በማለት ገፍትሯት ትቷት ወደ ውስጥ ይገባል። በዛን ሰዓት ብሌን እየሳቀች በር ላይ ተደብቃ እያየች ነበረ። የታባሽ ቃል ተዋረድሽ፣ አንቺ የተረገምሽ፣ አሁን እውነቱ የሚወጣበት ጊዜ ነው። ያን ጊዜ ምን እንደሚውጥሽ እስኪ ያለው በማለት እሷም በብቻዋ ደስታዋን እያጣጣመች በር ላይ ቆማለች። ዶክተር ወደ ውስጥ ከገባ በኋላ ቃል እዛው በረንዳ ላይ ስለነበረች ቃልም ተነስታ ወደ ውስጥ እስኪ ቆይ ምን ሊያደርግ ነው በማለት ወደ ውስጥ ተከትለው ትገባለች። ተከትለው ብትገባም ግን ቦርሳውን አሳልፎ ለማንም መስጠት እንደማይፈልግ የሞጠኝ ብሎ ቦርሳዋን አንቆ ይዟታል። እናም ብሌንም ሰላምም አሁን ከዚህ በኋላ የኔ ወንድም ምን ሊያደርግ እያሰበ ነው? እሺ ምን ለማድረግ እያሰብክ ነው? እንዴት እንደዚህ ታደርጊያለሽ? እንዴት እኔ እያዘጋጀሁት ዶክተር እያለ በግልሽ ዶክተር አዘጋጀሽ? በማለት ሰላምን ሲናገራት አይ ወንድሜ ተው፣ እኔ ይሄንን ራሴ ጨርሰዋለሁ። ያዘጋጃቸው ዶክተሮችም የከፈልከው ነገር ካለ እኔ ቅጣ እስከነ ቅጣቱ እከፍልልሃለሁ። ስለዚህ አሁን ምንም ነገር ማድረግ አልፈልግም በማለት ትመልስለታለች። እናም ዶክተሩ ምግብ እንዲበላ ተፈቅዶለት ስለነበር እሱ ግን አልበላም ቢል ይሄ ሁሉ ነገሮችን አስተካክሎ ቦርሳውን ጥሎለት ቢወጣና ቢመቻችለት ለዲኤንኤ የተዘጋጀውን ነገር ለማውጣት ወስኖ ነበር። በኃይሉም ግን ደግሞ በኃይሉን ሲያየው ዶክተሩም የሚያጠራጥር ነገር ፊቱ ላይ ስላነበበ ብቻ ቦርሳውን ይዞ ተነስቶ ይወጣል። ያችን ነገር እያየ በኃይሉም እጅግ ተናዶ ስለነበር ምን አይነቱ ስብስብ ውስጥ ነው የገባሁት? ግን ቆይ ምን እየተካሄደ ነው? በማለት ግራ ተጋብቶ ቁጭ ብሎ እህቱንም እየጠበቀ ነው። በስከ መጨረሻ ቃልን አንቺ የተረገምሽ፣ ለዚህ ሁሉ መንስኤ አንቺ ነሽ። እያንዳንዷ ነገር አንቺ ኩሽ እያደረግሽ ነው። እሷም እንድትነቃና እንደዚህ እንድትሆን ያደረግሽው። ይሄ ሁሉ ነገር አይፈጠርም ነበር። አንቺም ሳሚ እንደዚህ ያደረገ እኮ ባቴና ሳሚን ባናግተው ባይደበደብ ኑሮ እን ጊዜ ሁሉ ታሪክ አይወጣም ነበረ። ቆይ ምን እየተደረገ ነው? ቆይ እና ታዲያ አሁን እኔን ምን ልታደርገኝ ነው? እኔን አውጥተህ ልትጥለኝ ነው ወይ? በማለት ቃልና በኃይሉ ሁለቱ ይጋጫሉ።
አንቺ አይጣርፈሽ ቁጭ በይ፣ እስከ መጨረሻው ድረስ ማየት አለብን አብረን። ስለዚህ መጨረሻው ማየት ስላለብን አርፈሽ መቀመጥ አለብሽ በማለት ቃልን ይናገራታል። በኃይሉም ተነስቶ ወደ ውጭ ወጥቶ ይሄዳል። በዛን መሀል ዳግም ወደ እናቱ ቤት እየሄደ የገነት ጓደኛ የሆነችው ፀሐይን ለማግኘት መንገድ ላይ ቁሞ እየጠበቃት ነበር። እሷም ወደ ቤተ ክርስቲያን ለመሄድ ሱቅ ሱቅ እያለች ስትመጣ መንገድ ላይ ያገኛታል። እሱም በንዴት ሆነ በሰላም ነው ብሎ ነበር፣ ግን እሷ እንደ ቁጣ ስላየችበት እጇን ጎትቶ ወደ ሰዋራ ቦታ ወስዶ የአባቴን ገዳይ ንገሪኝ ማን ነው በማለት ያፋጠጣታል። እሷም ቆም ብላ ስታስበው በፍጹም ለበኃይሉ ተናግሬ ደህና ጠርቀም ያለ ገንዘብ አገኝበታለሁ እንጂ እንደዚሁ ማዝም ብዬ ሚስጥሬን አላባክንም በማለት ማቀው ነገር የለም ምን ሆነ ነው በማለት ትነግረዋለች። ዳግምም የምታውቂው ነገር አለ፣ የምታውቂው ነገር ባይኖርማ ትናንትና እንደዛ ቆመሽ አትለምኝኝም ነበር። ስለዚህ የምታውቂውን ነገር ሁሉ ባክሽ ንገሪኝ። አንቺ እንደ እናቴ ነው ማይሽ፣ ትልቅ ሴት ነሽ። ስላጠፋሁትና በስሜታዊ ሁኜ ለተናገርኩሽ ነገር ሁሉ ይቅርታ በማለት ይጠይቃታል። እሷም ይቅርታን ተቀብያለሁ፣ ግን ደግሞ እኔ የማውቀው ነገር የለም ስለ አባት፣ ስለዚህ ዳግም ልቀቀኝ በማለት ትታው ለመሄድ ትወስናለች። ምክንያቱም ያቺ የተረገመች እናትህም በእናንተ ፊት አይደለ እኔን ውሸታም ያስደር ያለችኝ። ስለዚህ ሁለታችሁንም እዳ ውስጥ ነው የምከታችሁ። አንተንም እሷ እናትክንም ታየኛለህ። ለበኃይሉ ተናግሬ የበኃይሉን በቀል እንዲበቀላችሁ አደርጋለሁኝ፣ እንዲህ በቀላሉ ማልተዋችሁም በማለት ትታው ተነስታ ትሄዳለች። ዳግምም እጅግ ተናደው ስለነበረ አሁን ምን ማድረግ ነው ያለብኝ በማለት ተነስቶ ወደ ቤቱ ይመለሳል። ገነትም ከሰላም ቤት ተነስታ ወደ ቤቷ ስትሄድ ያየችው ነገር ግራ የሚያጋባ ነበር። ጓደኛዬ ያለቻት ሴት እሷ በሌለችበት ገብታ ቤት ውስጥ ጋዝ አርከፍክፋ ለመለኮስ እየተዘጋጀች ነበረ። እናም ያንን ጋዝ ስትደርስባት ሰላም ማለትም ገነት ጓደኛዋ ላይ ስትደርስባት ትደነግጣለች። ቆይ ምን ልትሰሪ ገባሽ አንቺ የተረገምሽ? እንዴት እኔ በሌለውበት በሬን ከፍተሽ ትገቢያለሽ? ማን ፈቀደልሽ? የሚል ጥያቄ ስትጠይቃት አይ አለሽ ብዬ ነበረ የመጣሁት ደግሞ የለሽም። እናም ልጠብቅሽ ብዬ እኮ ነው ከፍቼ የገባሁትኝ እና ቅራለሽ እንዴ ገነት በማለት ለማስተባበል ብትሞክርም ገነት ግን አንቺ የተረገምሽ ሚስጥሬን በሙሉ ጓደኛዬ ነሽ ጎረቤቴ ነሽ ብዬ ባማከርሽ በልጄ ፊት እኮ ነው የተናገርሽው። አንቺ ብሎ ጓደኛ እኔና ልጅን ለማጣላት እንደገናም ልጅን ለማስገደል የምትጥሪው ጥረት አልተሳካልሽም። ከዚህ በኋላ አንቺና እኔ ጓደኛ ማሞች አይደለንም፣ ውጭና ሂጂልኝ በማለት ከቤት እንድትወጣ ታደርጋትና በጥፊ ትመታታለች። ግን ደግሞ ሽታ እየሸተታት ስለነበር ቆይ እንደውም አትወጭም፣ ምንድነው እየሸተተኝ ያለው? ቤቴን ለማቃጠል ነው ወይ